ቤት መግዛት ፈልገው ግንባታው መቼ ያልቃል ካርታውስ መቼ ደርሳል የሚል ስጋት አስጨንቆታል? እንግዲያውስ መልሱ ማይ ቾይስ ሪል ስቴት ጋር ነው። ግንባታቸው ሙሉ በሙሉ የተጠናቀቁና ዋስትናቸው የተረጋገጠ አፓርትመንቶችን በልዩ ቅናሽ ለገበያ አቅርበዋል። በመዲናችን አይን ቦታ በቦሌ ጋዜቦ አደባባይ የሚገኝ ለኑሮ ምቹ የሆነ ስፍራ ለእያንዳንዱ አፓርታማ የተናጠል ካርታ የወጣለት በመሆኑ የንብረት ባለቤትነቶ በፍጥነት ይረጋገጣል። ግማሹን ከፍለው ቀሪውን 50% በባንክ ብድር በረጅም ጊዜ የሚከፍሉበት የረጅም ጊዜ ልዩ የክፍያ አማራጭም ተመቻችቷል። ውበት ከጥራት ያቀናጁ ለእርሶና ለቤተሰቡ የሚመጥኑ በተለያዩ የካሬ አማራጮች የቀረቡትን አፓርትመንቶች ዛሬውኑ ይምረጡ። በ0999 11 11 99 ወይም በ0999 11 11 22 ላይ ሃሎ ይበሉን። ማይ ቾይስ ሪል ስቴት ለላቀ ሕይወት ምርጥ ምርጫ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በዛሬው ዕለት ሌሊት በቀጠለው ከባድ ጥቃት ኢራን በበርካታ የመካከለኛው ምስራቅ ሀገራት ላይ ከባድ ጉዳት ስታደርስ በመሰረተ ልማት ላይ የምታደርሰውን ጥቃት የቀጠለችው ኢራን በኩዌት ውስጥ ድልድይ መምታቷ ተዘግቧል። በጆርዳን ውስጥ በርካታ የአሜሪካ ወታደሮች መጎዳታቸው ለመጀመሪያ ጊዜ ተዘግቧል። ሁኔታውን አስመልክተው ማለዳውን የወጡት ሰበር መረጃዎችን የማስደምጣችሁ ይሆናል። በሌላ በኩል አሜሪካን በተመሳሳይ ጥቃቷን በማስፋፋት በርካታ የኢራን አካባቢዎችን ስትደበድብ እንዳደረች ተመልክቷል። ሁኔታውን አስመልክቶ የአሜሪካ የጥቃት እቅድ መጠንና ቅርጹ እየተለየና እየጨመረ መምጣቱን በተመለከተ ሰፊ የሆነ ዘገባ ወጥቷል። በዝርዝር የምታደምጡት ሰበር መረጃ ይኖራል። በሌላ በኩል አንድ የኢራን ከፍተኛ ጀነራል እስካሁን ድረስ ዓለም አይቶት የማያውቀው አንድ ሚስጥራዊ መሳሪያ ያለን እሱን እንመዘዋለን ሲሉ መናገራቸው በበርካቶች ዘንድ መነጋገሪያ ሆኗል። የበርካቶችንም ትኩረት ስቧል። ምን ይሆን? በዝርዝር የምናደምጠው ሌላኛው መረጃ ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከዚህ በኋላ ማግኘት እንደማይፈልጉ መግለጻቸው ተዘግቧል። አክሲዮስ የዜና ወኪል ባወጣው ጥብቅ መረጃ ኔታንያሁ ወደ አሜሪካ ለመጓዝና በነጩ ቤተ መንግስት ከፕሬዝዳንት ትራምፕ ጋር ለመገናኘት በርካታ ቀጠሮችን ለመያዝ ቢሞክሩም ነገር ግን በትራምፕ በኩል ሳይፈቀድላቸው እንደቀረ ተዘግቧል። ሁኔታውን አስመልክቶ በሰፊው የማስደምጣችሁ ሰበር መረጃ ይኖራል። ነገሮች ባልታሰበ መንገድና ሁኔታ እየተቀያየሩ ይገኛሉ። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ። እንደ ሁልጊዜው ግብዣዬ ነው። ወደ ሰበር መረጃው አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም የመካከለኛው ምስራቅ ጦርነት ተባብሶ ቀጥሏል። ኢራን የመካከለኛው ምስራቅ ሀገራትን ስትመታ፣ አሜሪካ ደግሞ ኢራንን ስትደቁስ አድረዋል። ታዋቂው የመገናኛ ብዙሃን ሮይተርስ የዮርዳኖስ የመገናኛ ብዙሃንን ጠቅሶ እንደዘገበው ዛሬ ሌሊቱን የዮርዳኖስ የአየር መከላከያ ስርዓት ወደ ዮርዳኖስ የተተኮሱ ከ10 በላይ የኢራን ክሩዝ ሚሳይሎችን በተሳካ ሁኔታ አክሽፍ ያለው ሲል ገልጿል። ይህ በእንዲህ እንዳለ የጦርነቱ እሳት ወደ ጎረቤት ሀገራትም በእጅጉ እየተስፋፋ ነው። ዛሬ ማለዳ ላይ በርካታ የባህረ ሰላጤው ንጉሳዊ ሀገራት ከፍተኛ ስጋት ውስጥ መውደቃቸው ሲዘገብ የኩዌት የአየር መከላከያ ኃይል በርካታ የኢራን ሚሳይሎችንና ድሮኖችን እያከሸፈ እንደሆነ ገልጿል። ባህሬንና ሳዑዲ አረቢያ ደግሞ ነዋሪዎቻቸው በአስቸኳይ ከለላ እንዲፈልጉና ወደ መጠለያ እንዲገቡ ጥብቅ ማስጠንቀቂያ የሰጡ ሲሆን ሳዑዲ አረቢያም ከረዥም የግጭት እፎይታ በኋላ ለመጀመሪያ ጊዜ ዛሬ ተተኩሶባታል። የኩዌት ጦር በማህበራዊ ትስስር ገጹ ላይ እንዳለው ከሆነ የኩዌት የአየር መከላከያ ኃይሎች በአሁኑ ሰዓት ከኢራን የተተኮሱ ድሮኖችንና ሚሳይሎችን እየተከላከሉ ነው በማለት ገልጿል። አክሎም ህዝቡ የሚሰማቸውን ማናቸውም የፍንዳታ ድምጾች ሳይረበሽ የአየር መከላከያ ስርዓቱ የጠላትን ኢላማዎች አየር ላይ እያከሸፈ መሆኑን አውቆ ጥንቃቄ ባለው ሁኔታ ራሱን እንዲደብቅ ሲል ገልጿል። በተመሳሳይ የባህሬን የሀገር ውስጥ ጉዳይ ሚኒስትርም የአየር ጥቃት ማስጠንቀቂያ ሳይረኖች በመላ ሀገሪቱ ማስተጋባታቸው የተዘገበ ሲሆን በአፋጣኝ ደህንነት
ደህንነቱ የተጠበቀ ቦታ ህዝቡ እንዲጠለል ሲያሳስቡ አድረዋል። ሳውዲ አረቢያን በበኩሏ በያምቡና በአልካርጅ በተባሉ ግዛቶች ለሚገኙ ነዋሪዎቿ የአደጋ ጊዜ ማስጠንቀቂያ ያስተላለፈች ሲሆን የተለያዩ ሚሳኤሎችም ወደ እሷ እንደተተኮሱ እንዳረጋገጠች ተመልክቷል። የኢራን እስላማዊ አብዮታዊ ዘብ ከፍተኛ ባለስልጣናትና የጠቅላይ መሪው ሙጅተባ ሐሚኒ ወታደራዊ አማካሪ የሆኑት ሙሐሰን ሬዛኢ ዩናይትድ ስቴትስ አሜሪካ በኢራን ላይ የጀመረችውን ወታደራዊ ጥቃት የምትቀጥል ከሆነ አሁንም ቢሆን ወደ ለየለትና ሁሉን አቀፍ ወደሆነ የማጥቃት ዘመቻ እየገባን እንደሆነ ሊታወቅ ይገባል ሲሉ አስጠንቅቀዋል። የኢራን መንግስታዊ ብሮድካስት ኮርፖሬት IRIB ከሬዛኢ ጋር ያደረገውን ቃለ ምልልስ ጠቅሶ ዛሬ ማለዳውን እንደዘገበው የአሜሪካ ጥቃቶች ለተጨማሪ 2 ወይም 3 ቀናት የሚቀጥሉ ከሆነ ኃይላችንን ወደ ሙሉ ጦርነት በማስገባት በርካታ ጥቃት እናደርሳለን ብለዋል። በዚህም እስካሁን ድረስ ታይቶ የማይታወቅ የደበቅነው መሳሪያ አለ። ያንን መሳሪያ በሚቀጥሉት 3 ቀናት እንመዘዋለን ሲሉ ገልጸዋል። በትክክል ምን አይነት መሳሪያ እንደሆነ ያልገለጹት እኚሁ የጦር መሪ ነገር ግን እስካሁን ዓለም አይቶት የማያውቀው ጠላቶቻችንን በእጅጉ የሚያስደነግጣቸው አንድ ከባድና የደበቅነው መሳሪያ አለ። ለዘመናት የደበቅነውን ይህንን መሳሪያ ከደበቅንበት መዘን መተኮስ ስንጀምር ያን ጊዜ ቀጠናው በሙሉ በከፍተኛ ስጋት ይረበሻል። ጠላቶቻችንም በአንዴና ለመጨረሻ ጊዜ ይደነግጣሉ ብለዋል። ይህንን የኢራኑን የጦር መሪ ንግግር በተመለከተ እስካሁን ተንታኞች ይሄ ነው የሚባል ተጨባጭ ሁኔታ ላይ መድረስ እንዳልቻሉ የተዘገበ ሲሆን የኢራኑ ጀነራል እስከዛሬ ከዓለም የደበቅነውና እጅግ በጣም ውስብስብ የሆነ አውዳሚ ጠላቶቻችንን የሚያስደነግጥ ያሉት መሳሪያ ምን ሊሆን ይችላል የሚለው ላይ ምንም አይነት ውሳኔ ላይ ወይም ምንም አይነት ግምት ላይ መድረስ እንዳልቻሉ አልጀዚራ ዘግቧል። የሬዛኢ ዛቻም ከጥቂት ቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከሰነዘሩት ዛቻ ጋር የሚቀራረብ መሆኑን የሚገልጹት ተንታኞች ፕሬዝዳንት ትራምፕ ቀድሞውንም ሊሰበር የሚችለውን የአሜሪካና የኢራንን የተኩስ አቁም ስምምነትና የመግባቢያ ሰነድ አብቅቷል፣ ፈርሷል በማለት ካወጁ በኋላ በኢራን ላይ ዘርፈ ብዙ ጥቃቶች መክፈታቸው አይዘነጋም። ኢራንም ለዚህ ምላሽ ለመስጠት በሚል ኳታርን፣ ኩዌትንና ባህሬንን ጨምሮ የአረብ ሀገራቱን ግዛቶች ውስጥ የሚገኙ የአሜሪካ የጦር ሰፈሮችን በተከታታይነት ስታጠቃና በትናንትናው ዕለት በመካከለኛው ምስራቅ የአረብ ሀገራት መሰረተ ልማቶች ላይ ጥቃት ስትሰነዝር እንደነበር ይታወቃል። የኢራን ጦር ባወጣው መግለጫ እንዳለው 14ኛ ምዕራፍ የኦፕሬሽን ላይትኒንግ ስትራቴጂካዊ ዘመቻውን በዮርዳኖስ የአልአዝራቅ የአየር ኃይል የጦር ሰፈርና የነዳጅ ማጠራቀሚያዎች እንዲሁም በኩዌት አልሁዴድ ካምፕ የጦር መሳሪያ መጋዘን እንዲሁም የአሊ አልሳሊም የአየር ኃይል የጦር ሰፈር የሚገኙ የዋና መምሪያ ህንፃዎችን የመሳሪያ ማከማቻዎችንና አገናኝ ድልድዮችን ኢላማ አድርጎ መምታቱን የገለጸ ሲሆን ለመጀመሪያ ጊዜም በኩዌት ውስጥ ድልድይ መመታቱ ተዘግቧል። በተናጠል ደግሞ የኢራን አብዮታዊ ዘብ IRGC የባላስቲክ ሚሳኤሎቹን በዮርዳኖስ ሙዋፋቅ አልሳቲ የአየር ኃይል የጦር ሰፈር የሰፈሩ የአሜሪካ የጦር አውሮፕላኖች ላይ አደጋ እንዳደረሱ ገልጿል። ከስፍራው ተቀርጸው የወጡ የቪዲዮ ምስሎች እንደሚያሳዩት ሚሳኤሉ ወደ ጦር ሰፈሩ ሲቃረብ በርካታ የMIM 104 ፓትሪዮት ሚሳኤል አምካኞች ሲተኮሱና በመቀጠልም ቢያንስ 2 ጊዜ ከባድ የሆነ ኢላማውን የመታ ፈንጂ ሲፈነዳ በቪዲዮ ምስሉ ላይ ታይቷል። ሆኖም አሜሪካም ሆነች ዮርዳኖስ ዋና ከተማ አማን በቅርብ ጊዜ ከተፈጸሙት ጥቃቶች የደረሰ ጉዳት ወይም የሰው ሕይወት መጥፋት መኖሩን እስካሁን ድረስ አላረጋገጡም። በተጨማሪም የኢራን አብዮታዊ ዘብ ዮርዳኖስና ኩዌት ውስጥ ለሚኖሩ ህዝቦች ቀጥተኛ ጥሪ ያቀረበ ሲሆን ሀገራቸው የአሜሪካ ጦር በኢራን ላይ ጥቃት ለመሰንዘር እንደ መነሻ ጣቢያ እንዳትጠቀም እንዲቃወም ጠይቋል። ዮርዳኖስን የውጭ ወራሪዎች ስፍራ የሌላት የተቀደሰች ምድር ሲል የገለጸው አብዮታዊ ዘቡ ዮርዳኖሳውያን የአሜሪካን ተቋማት ለማጥፋትና ወራሪዎቹን ኃይሎች ለማባረር የሚያስችላቸውን ማናቸውንም አጋጣሚ እንዲጠቀሙና አሜሪካን ከግዛታቸው በማባረር ራሳቸውን ከኢራን መቅሰፍታዊ ጥቃት እንዲታደጉም አሳስቧል። ይህ በዚህ እንዳለ CBS የተሰኘው የአሜሪካ መገናኛ ብዙሃን ዛሬ ሌሊቱን ባወጀው ሰበር ዜና መሰረት ኢራን በፈጸመችው የአጸፋ ጥቃት ማዕበል ዛሬ ሌሊቱን ብቻም በዮርዳኖስ በሚገኙ ወታደራዊ ተቋማት ላይ በደረሰው የኢራን ከባድ ጥቃት ምክንያት በርካታ የአሜሪካ ጦር አባላት መቁሰላቸውን በሰበር ዜና አውጇል።
አውጇል። ማንነታቸው እንዳይገለጽ የጠየቁ በርካታ የአሜሪካ ባለስልጣናት ለሲቢኤስ የአሜሪካው የዜና ጣቢያ ባሾለኩለት መረጃ እንዳረጋገጡት የአሜሪካ ኃይሎች በሚጠቀሙባቸው ቢያንስ 2 የዮርዳኖስ የጦር ሰፈሮች ላይ በደረሰ ከባድ ጥቃት ምክንያት በርካታ የአሜሪካ ወታደሮች ጉዳት ደርሶባቸዋል ብለዋል። ይሁን እንጂ የአሜሪካም ሆነ የዮርዳኖስ ወታደሮች ሕይወት ማለፉ እስካሁን አልተዘገበም። የቆሰሉት ወታደሮች ቁጥርና የጉዳታቸው መጠን እስካሁን በግልጽ ያልታወቀ ሲሆን አሜሪካ ሁኔታው በሚስጥር እንዲያዝ አሳስባለች። የአሜሪካ መከላከያ ሚኒስቴር ፔንታጎን እስካሁን ድረስ እነዚህ የተዘገቡ ጉዳዮችን በይፋ አላስተባበለም፣ አላረጋገጠም። እንዲሁም ለሲቢኤስ ኒውስ ዘገባ ምላሽ የተጠየቀ ቢሆንም ምላሽ ከመስጠት ተቆጥቧል። ጥቃቶቹም መቼ እንደተፈጸሙና የትኞቹ የጦር ሰፈሮች ላይ በውል ይህ የአሜሪካ ወታደሮች ላይ የደረሰው ጉዳት እንደተመዘገበም አልተጻፈም። የአሜሪካ የጦር አውሮፕላኖች መደበኛ በሆነ መንገድ ከዮርዳኖስ ወታደራዊ ጣቢያ የሚንቀሳቀሱ ቢሆንም አሜሪካ ኃይሎቿ የሚጠቀሙባቸውን ተቋማት በሙሉ አታሳውቅም። ኢራን በበኩሏ የአጸፋ ጥቃቶቿን በአሜሪካ ኃይሎች ላይ ከፍተኛ ጉዳት ማድረሷን ደጋግማ እየተናገረች ነው። በዛሬው ዕለት ማለዳ የኢራን አብዮታዊ ዘብ IRGC በዮርዳኖስ በሚገኝ የአሜሪካ የጦር አውሮፕላኖችና በአየር ላይ ነዳጅ በሚሞሉ አውሮፕላኖች ላይ እንዲሁም በኩዌት በሚገኙ የአሜሪካ ኃይሎችና በሃይማርስ ሚሳኤል ማስወንጨፊያ ላይ ከባድ ጥቃት አድርሶ ከፍተኛ የሰው ሕይወት መጥፋትና የንብረት ውድመት ማድረሱን አስታውቋል። አክሎም በኩዌትም በርካታ የአሜሪካ ልዩ ኃይሎች አባላት መገደላቸውን ይዘግባል። ይሁን እንጂ የአሜሪካ መከላከያ ኃይል ፔንታጎን ከነዚህ የኢራን ክሶች ውስጥ አንዳቸውንም አላረጋገጠም፣ አላስተባበለም። በተመሳሳይ የአሜሪካ ማዕከላዊ እዝ ሴንትኮም ዛሬ ሌሊቱን ባወጣው መረጃ በሶሪያ አልታንፍ የጦር ሰፈር ላይ በኢራን በተፈጸመ ጥቃት የአሜሪካ ወታደሮች ተገለዋል የሚለውን የኢራንን ክስ ለጊዜው እያጣራን ነው፣ እስካሁን ግን ባለን መረጃ ሐሰት ነው ሲል አጣጥሏል። የተያዘ ዜና የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የተኩስ አቁም ስምምነቱ ማብቃቱን ባስታወቁበት ዕለት ምንም እንኳን የሰላም ውይይቱ መቀጠሉን አጥብቀው የተናገሩ ቢሆንም ስለዚህም በተመሳሳይ ጊዜ ውስጥ በውይይትም በግጭትም ውስጥ እየተሳተፉ እንደሆነ ትራምፕ ይናገራሉ። የተኩስ አቁም ስምምነቱ ካበቃ በኋላ ባለፉት የመጀመሪያ ቀናት ዩናይትድ ስቴትስ የወሰደቻቸው ጥቃቶች መጠናቸው የተገደበና በዋናነትም ኢራን በሆርሙዝ ወሽመጥ ላይ ያላትን ቁጥጥር ከማስለቀቅ ጋር ብቻ የተያዙ እንደነበሩ አክሲዮስ የዜና ወኪል አስነብቧል። ነገር ግን ከዛሬ ጀምሮ በአሜሪካ ወታደራዊ ስትራቴጂ ላይ ከፍተኛ የሽግግር ለውጥ አይተናል ያለው አክሲዮስ አዲሱ ስትራቴጂ የአሜሪካ ወታደራዊ ጥቃት መጠንና ስፋትን በማሳደግ በዛሬው ዕለት ሌሊትም ከባህር ዳርቻዋ ርቆ ወደ ኢራን የውስጥ ግዛቶችም ያጥለቀለቀ ከባድ ጥቃት ነው በኢራን ላይ ተፈጸመባት። በዚህ ሳምንት መጀመሪያ ላይ ፕሬዝዳንት ትራምፕ ከከፍተኛ የደህንነት አማካሪዎቻቸው ጋር በዋይት ሃውስ የሁኔታዎች መገምገሚያ ክፍል ሲቹዌሽን ሩም ውስጥ ስብሰባ አድርገው እንደነበር ተዘግቧል። በዚህ ስብሰባ ላይ የአሜሪካ የጦርነት ወሰን በኢራን ውስጥ ይበልጥ ለማስፋፋት እና ከባህር ዳርቻው ወደ ሀገሪቱ እምብርት ለማስገባት የሚያስችሉ መጠነ ሰፊ የኢላማ ዝርዝሮች ቀርቦላቸው ውይይት ተደርጎበታል። አሁን በተግባር እያየን ያለነው ይህንኑ ነው ያለው አክሲዮስ ፕሬዝዳንት ትራምፕ የአሜሪካ ወታደራዊ ዘመቻዎችን አድማስ እንዲሰፋ ቀጥተኛ ትዕዛዝ ሰጥተዋል። ፕሬዝዳንቱ ይህ የቀረበላቸውንና ኢራንን ሙሉ በሙሉ የማውደም ሐሳብም አቅማምተው ሳይቀበሉት ቆይተው ነበር። ምክንያቱም አንዴ ግጭቱ ከተባባሰ ወደ ኋላ መመለስና ፕሬዝዳንቱ ጦርነቱን ከኋላ ትተው ከቀውሱ ለመውጣት እጅግ በጣም የሚፈልጉትን የውይይትና የሰላም መድረክ መፍጠር ከጊዜ ወደ ጊዜ እጅግ አዳጋች እየሆነ ይመጣል በሚል ነበር። አሁን ግን ይህ አደጋ ከፊታቸው በትልቅ ደረጃ ተደቅኖ ጦርነቱን ወደ ሙሉ ደረጃ አስፋፍተውታል። በሌላ በኩል የዲፕሎማሲና የፖለቲካ በር ደግሞ የዋይት ሃውስ ባለስልጣናት ፕሬዝዳንት ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሰኞ ዕለት ስብሰባ ያደርጋሉ የሚል ዜና በእስራኤል የፕሬስ ተቋማት ላይ ሲነበብ በከፍተኛ ሁኔታ የአሜሪካን ባለስልጣናት ተገርመዋል። አክሲዮስ የዜና ወኪል እንደሚለው ከሆነም በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ከፍተኛ የሆነ ልዩነት ያለ ሲሆን ትራምፕ በአሁኑ ሰዓት ከኔታንያሁ ጋር መነጋገር እንደማይፈልጉ በመግለጻቸው ምንም የተያዘ ስብሰባ እንደሌለ አረጋግጫለሁ ብሏል አክሲዮን።
ኔታንያሁ ትራምፕ ወደ ስልጣን ከተመለሱ ካለፉት አንድ ዓመት ተኩል ጊዜያት ወዲህ በነጩ ቤተ መንግስት ኦቫል ኦፊስ ዋይት ሃውስ ውስጥ 6 ጊዜ የመጡ ሲሆን ይህም ደግሞ ከማንኛውም የዓለም መሪ የበለጠ ወደ ዋይት ሃውስ የተመላለሱ ብቸኛ ሰው ያደርጋቸዋል። ከዚህ ቀደም የተደረጉት እያንዳንዳቸው ስብሰባዎች በጥቂት ሰዓታት ወይም ቀናት ውስጥ በፍጥነት ለኔታንያሁ የተያዙላቸው ስብሰባዎች ሲሆኑ በዚህ ጊዜ ግን ኔታንያሁ ቀጠሮ ለማግኘት ከ2 ሳምንታት በላይ የአሜሪካን መንግስት ቢጠይቁም የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ኔታንያሁን ለማነጋገር ፈቃደኛ እንዳልሆኑ ገልጸው ምንም አይነት ስብሰባ እንዳይያዝላቸው እንዳደረጉም አመልክቷል። ትራምፕ ከኔታንያሁ ጋር በስብሰባ ለመቀመጥ አለመፈለጋቸው በሁለቱ መሪዎች መካከል ያለውን የጥቅም ልዩነት ብቻ ሳይሆን የሁለቱ መሪዎች አብረው ጦርነት ከጀመሩ ከ5 ወራት በኋላ ነጩ ቤተ መንግስት ዋይት ሃውስ በእስራኤሉ መሪ ላይ ምን ያህል ተስፋ መቁረጡንና መማረሩን የሚያሳይበት ትልቅ ምልክት ነው ብሎታል የአሜሪካው አክሲዮስ የዜና ወኪል። እንደ አክሲዮስ ዘገባ ከሆነ ትራምፕ በዚህ ወር መጀመሪያ ላይ እንደተናገሩት ኔታንያሁ የ250ኛውን የአሜሪካ የነጻነት በዓል ለማክበር ስልክ ደውለውላቸው እንደነበረ በዋይት ሃውስ በውስጥ ሊያገኟቸው እንደጠየቁ ተናግረው ፈቃድ የጠየቁ ቢሆንም በወቅቱ ትራምፕ ግን ከጁላይ 7 እና 8 በቱርክ አንካራ ከተካሄደው የኔቶ ጉባኤ እንደተመለሱ ኔታንያሁ ሊጎበኟቸው እንደሚችሉ ተናግረው ነበር። ነገር ግን ቀናት እያለፉ ሲሄዱና ትራምፕ ከጉባኤው ሲመለሱ ምንም አይነት የስብሰባ ቀጠሮ አልተያዘም ነበር። በእሁድ ዕለት የቀድሞው ሴናተር ሊንድሬ ግርሃም ሞት ዜና ከተሰማ በኋላ የኔታንያሁ ጽሕፈት ቤት ጠቅላይ ሚኒስትሩ በቀብር ስነ ስርዓቱ ላይ መገኘት እንደሚፈልጉ ለጋዜጠኞች የተናገሩና ለአሜሪካ ያሳወቁ ቢሆንም የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ግን ኔታንያሁ በቀብር ስነ ስርዓቱ ላይ እንዳይገኙ አዘዋል። ከመጋረጃው ጀርባ ያለው ሁኔታን የሚያውቁ ሁለት ከፍተኛ የዋይት ሃውስ ባለስልጣናት ለአክሲዮስ የዜና ወኪል አሾልከው በሰጡት መረጃ መሰረት ኔታንያሁ ትራምፕን ለማግኘት በተደጋጋሚ ቢፈልጉም ምንም አይነት ስብሰባ ተረጋግጦ በፕሬዝደንቱ የቀጠሮ ማስታወሻ ላይ እንዳልሰፈረ ተናግረዋል። አንደኛው ባለስልጣን የኛ ግንዛቤ ኔታንያሁ ቢቢ ስብሰባውን በግድ እንዲካሄድ የራሱን ፍላጎት ለመጫን እየሞከረ ነበረ ባይ ናቸው። ኔታንያሁ ከዋይት ሃውስ ቀጥተኛ የሆነ አይቻልም የሚል ምላሽ ስለማግኘታቸው በግልጽ ባናረጋግጥም አዎንታዊ ምላሽ ግን እስካሁን ድረስ ለስብሰባው አላገኙም ብለዋል። በሌላ በኩል አንዳንድ የእስራኤል ባለስልጣናት እንደሚያምኑት ከሆነ ኔታንያሁ ጉዟቸውን የሰረዙት ሌላው ምክንያት ዩናይትድ ስቴትስ በኢራን ላይ ጥቃቷን ለማባባስ እየተዘጋጀች መሆኗን ስለገመገሙ ነው ብለዋል። ኢራን በእስራኤል ላይ ያጸፋ እርምጃ ብትወስድ ራሳቸው ሀገር ውስጥ መገኘት ስላለባቸው ሊሆን ይችላል በማለት ጠርጥረዋል። የፖለቲካ ሹክሹክታው የጀመረው ኔታንያሁ ትራምፕ ወደ አንካራ ቱርክ ከመጓዛቸው በፊት ቀደም ብሎ በፎክስ ኒውስ ቀርበው ፕሬዝደንቱ ለቱርክ የኤፍ-35 የጦር አውሮፕላን ለመሸጥ ማሰባቸውን ኔታንያሁ ክፉኛ ትራምፕን ከተቹ በኋላ ነው። የዋይት ሃውስ ባለስልጣናት እንደሚገልጹት ትራምፕ በዚህ የኔታንያሁ የቴሌቪዥን ቃለ ምልልስ እጅግ በጣም ተቆጥተው ነበረ ብለዋል። እስራኤልን እኔ እየረዳኋት ያለኔ ምንም አይነት ለውጥ የማታመጣ ሀገር እንደሆነች እያወቀች ኔታንያሁ ግን በዓለም አደባባይ እየቆመ ያውም የኔን ውሳኔ ይነቅፋል በሚል ፕሬዝደንት ዶናልድ ጄ ትራምፕ በእጅጉ በኔታንያሁ ላይ እንደተቆጡ ተመልክቷል። በፕሬዝደንት ዶናልድ ጄ ትራምፕ የቱርክ ጉዞ ወቅትም አንድ ከፍተኛ የኢራን ባለስልጣን ትራምፕ ቱርክ አንካራ ውስጥ እያሉ ሊገደሉ ይገባል ብሎ ለስራ ባልደረባው መናገሩን የሚያሳይ የደህንነት መረጃ እስራኤል ለአሜሪካ አሾልካ ነበር። ይህ አዲስ መረጃ የአሜሪካ ሚስጥራዊ የደህንነት አባላት የትራምፕን በረራ ወደ አሮጌው የአየር ስርዓት ወይም ወደ አሮጌው ኤርፎርስ ዋን አውሮፕላን እንዲቀይሩና ሌሎች ጥንቃቄዎችን እንዲያደርጉ አውሮፕላኑን በአሜሪካ ጦር እንዲታጀብ አስገድዷቸው ነበር። ሆኖም በርካታ የአሜሪካ ባለስልጣናት ይህ መረጃ ከአንድ ምንጭ ብቻ የተገኘና ያልተረጋገጠ መሆኑን በኋላ ይናገራሉ። የቱርክ የደህንነት አገልግሎቶች ጉዳዩን መርምረው በቱርክ ውስጥ ትራምፕን ለመግደል የተዘጋጀ ምንም አይነት የተለየ የኢራን ሴራ እንደሌለ ማረጋገጣቸውን መረጃ ያላቸው ሁለት ምንጮች የገለጹ ሲሆን ትራምፕ የእስራኤልን ይህንን ያሾለከችውን መረጃ በተመለከተ እስራኤል ሆነ ብላ የተሳሳተ መረጃ ለአሜሪካ እየሰጠች ነው በማለት ገልጸዋል። በአጠቃላይ ስዕሉ ሲታይ ኔታንያሁ በአሁኑ ጊዜ በዋሽንግተን ዲሲ እጅግ
ተወዳጅነትን ያጡ መሪ የሆኑ ነው ያለ በማለት የገለጸው ይሄው የአክሲዮስ ዘገባ በዲሞክራቶች ዘንድ ብቻ ሳይሆን በትራምፕ የቅርብ ክበብ እንዲሁም በማጋ የፖለቲካ መሰረት ውስጥም ሳይቀር ከፍተኛ ተቀባይነት እያጡ ነው ብሎታል። ምክትል ፕሬዝደንቱ ጄዲ ቫንስን ጨምሮ በርካታ የአሜሪካ ባለስልጣናት ኔታንያሁ ስለ ኢራን ጦርነት ያደረጉት እጅግ ያማረና ተስፋ ሰጪ ትንበያ መሬት ላይ ፍሬ አላፈራም ሲሉ ወቅሰዋል። ሮብ ዕለት 103 የተወካዮች ምክር ቤት የዲሞክራቲክ ፓርቲ አባላት በአሜሪካ ታሪክ አስገራሚ በሆነ ሁኔታ 3 ቢሊዮን የአሜሪካን ዶላር የሚሆን ለእስራኤል የሚሰጥ እርዳታ በጀትን ለመቁረጥ ድምጽ ሰጥተዋል። ለዲሞክራቲክ ፓርቲ ቅርብ የሆኑ አንድ ታዋቂ መሪ እንዳሉት ከሆነ ይህ ድምጽ አሰጣጥ ስለ ገንዘቡ እርዳታ ከመሆን ይልቅ በርካታ ዴሞክራቶች ለኔታንያሁና ለመንግስታቸው ያላቸውን ከፍተኛ ተቃውሞ የሚገልጹበት መንገድ ነበር ብለዋል። ይህ ተቃውሞ ከዲሞክራቶች ብቻ የመጣ አልነበረም። የሪፐብሊካን ምክትል ፕሬዝደንት ጄዲ ቫንስ ባሳለፍነው ሮብ ዕለት በታዋቂው የጆ ሮጋን ፖድካስት ላይ ቀርበው የኔታንያሁ መንግስት አባላት ጦርነቱን ለማራዘም ሲሉ የትራምፕ አስተዳደርን የኢራን ፖሊሲን ለማኮላሸትና ለማዳከም እየሞከሩ ነው ሲሉ በግልጽ ተችተዋል። ይህ የዋይት ሃውስ የስብሰባ መሰረዝና ኔታንያሁና አሜሪካ መካከል የተከሰተውን ከፍተኛ የሆነ የጥቅም ግጭት የሚያመላክት ነው ብሎታል። አብረው ተነጋግረው በአንድ ምሽት ጦርነት ከፍተው በኢራን ላይ ከፍተኛ ጉዳት ያደረሱት እስራኤልና አሜሪካ አሁን ሆድና ጀርባ ሆነው መነጋገር የማይፈልጉ ጠላት ወደ መሆን እየመጡ ነው ብሎታል። ኔታንያሁም ከአሜሪካ ጋር ያላቸውን ወዳጅነት ለማደስ ቢጥሩም ሁኔታዎች ግን የሚመቹ እንዳልሆኑ እየዘገቡ ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር ቆዩ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ